አቤት አሁን ምስት እየተጫወተች ነው። ኧረ ጃኒ ትልቅ ሰው መሰለች። ዋው ይሄ ቤት የአዶኒ ቤት ነው ወይስ የጃኒ? ኧረ ቤተሰብ ጋይስ ምን እየተፈጠረ ነው እንዴ? ኦ አምላኬ ወይ ቤተሰብ የነ ጃኒ ቤት። አዎ ይሄ ልጆች እዚህ ተሰብስበዋል፣ ህፃናት ምናምን። ኧረ ጋይስ በቃ አዶኒና ጃኒ ሰቀሉት፣ ነገሩን ከፍ ነው ያደረጉት። ትናንት የጆን ዳንኤልን ጉድ አይታችሁ አይደል? ፍቅር ሰሞኑ ነገሩ የፍክክር ነው የመሰለብኝና ይቅርታ አድርጉልኝ፣ ግን ፌር አይደለም አሁን ባሉበት ኮንዲሽን። እስቲ ይሰምርለት፣ ግን ያው ቢሆን ደስ ይለኛል እኔ ቢቀጥሉ ምናምን ሁለቱም ማለት ነውና እነሱም ማነጻጸር ፈልጌ ሳይሆን ፍክክር ነው ያደረጉት ሰሞኑ። ለቤቱ እንግዳ ሆናችሁ ቤቱ ሰብስክራይብ እንዳትረሱ። ላይካችሁ በጣም ይጠቅመኛል። በደንብ ላይክ አድርጉልኝ። እንቀጥል። ምን እሺ ነው እናቱ? ምን ልትይ ነው? አሃ አሁንም በሻሽ ምንም ሰው የሚልሽ ነው ማለት ነው። ፉገራ ናት። የኔ ቆንጆ እንዴት እንደሚያምሩ አላህ አሜን አሜን አሜን። የምር እናቶች የሚያምሩት በሻሽ ነው። በቃ እናንተ በምትሉት መንገድ አይደለም። አንዳንድ አስመሳይ ሰዎች አሉ። እኔ በባለፈው ቪዲዮ በጣም ተናድጃለሁ። እንደዚህ አይነት ውርጅብኝ ስትወርዱባት በቃ እንደዚህ ነው የሚያምርባቸው። ምንም አማራጭ የለም። አሁንም የተቀየረ ነገር የለም ለማለት ነው። አመሰግናለን መልእክታችንን ስለሰማሽ። ዝንጥ አድርጋ ሳምራን ያመጣችሁ የታባታችሁ ቅኑ እናት የሌላችሁ ሰዎች ቀጥል በሉን ያለችን። እኔማ ቀጥል ግን በጣም የደበረኝ ነገር አንድ ነገር አላሏሽም እንዴ? ለምንድን ነው ግን የአዱናይ እናት ያልተገኙት? እኔ የአዱናይ እናት እንደዚሁ ዝም ብዬ ሳያቸው ድርብብ ያሉ ደስ ይላሉ ጋይስ። ለምንድን ነው ይሄን የመሰለ የባህሪ ግብዣ ፕሮግራም ላይ የአዱናይ እናት ለምን አልተገኙም? ፕሮግራሙ ላይ የሉም እንዳትሉኝ። አሉ የሉም እንዴ ጋይስ? የሉም እንዴ? ደስ አይልም እንዴ? ቤተሰብ ውስጥ ልጅ ትዳር ይዛ ወይም ከቦይ ፍሬንዷ ጋር ስትጋብዝ እኮ የእናትም የአባትም ቤተሰብ የዚችኛው የዛችኛው ቤተሰብ እኮ ነው የሚገናኙ። ምንድን ነው ቶቶት ብቻ ነው የሚገናኙት ጋይስ? አቤት ነገር ለምን አልተገናኙም? ለምን አልመጡም? የአዱናይ እናት አይላም የአዱናይ እናት ጋይስ ለምንድን ነው ያልመጡት? ግን ለምንድን ነው ቤተሰብ ፋሚሊ ቅልቅል ታይም አይደለም? ቤተሰብ ባህል አይደለ እንዴ? ያው የጋጋይስ የቲክቶክ ፍቅር እንዳይሆንብን የቲክቶክ ቤተሰባዊ እይታ እንዳይሆንብን ብዬ ነው። አንድ ላይ ቢሆኑ ተዛመዱ ምናምን እንላለን። መኖር ነበራቸው። ልትጮህ እኮ ነው እኮ ልትሳደቡ እኮ ነው ጋይስ። ምንም ሳለን ልትሳደቡ ምን ከዚህ በላይ ምን ልትይ ነገር ነው? ለምንድን ነው የምሬ ነው ቢኖር ደስ ይለኝ። በጣም ነው የሚያምሩት። እናቴ ትምት ወይኔ ጃኒ ደግሞ በነገራችን ላይ ጃዬ አበሻ ቀሚስሽ እንዴት እንደሚያምር። እኔ በነገራችን ላይ የአበሻ ቀሚስ አድናቂ ነኝ። እንዴት እንደሚያምር አበሻ ቀሚስሽ አንቺ ያደረግሽው ማን ጋር ያሰራሽው? በእናትሽ ንገሪኝ። ኧረ ነገር እና ግን የአዶናይ እናት ቢኖር ደስ ይል ነበር። ያቺ ደርብ ያለ ሴት ይኸው ደስ ነው ትባ የአዶናይ እናት ጋይስ ወጣት ናቸው በዛ እና የአዶናይ እናት ግን ፕሮግራሙ ላይ አልነበረም። ይሄንን ለማለት ፈልጌ ነው። ያየሁትን ልናገር ብዬ ነው። እናንተ ካላያችሁ ብዬ ነው ጋይስ። አሃ መቀሌ ናት። መቀሌ ሄደው ነው ማለት ብታጣ የሆነ ነገር አጣጣሙ እንደዚህ ሆነ ማሪ እንዴ? ሴቶቹም ወንዶቹም እዚህ ተቀምጠው ማዘርግ መቀሌ ገቡ። ዩ ሲሪየስ? ኦ ማይ ጋድ ዩ ሲሪየስ? እንዴ ካለ ልጅ ባህል ይከበራል እንዴ? ኧረ እቺ ልጅ አልወርዳለች ከጃኒያ ሴት ብላ ቀረች በዛው። ዘላማ የሆነ መብራትማ ይዟታል ወይ ማግኔት ነገር አሉ። ፕሮግራም ላይ ነበሩ እንዴ? ጋይስ አሉ እንዴ? ኦ ማይ ጋድ ቪዲዮ ላይ ላያቸው ማልገባም ልጅ ከባድ እኮ ናት። ይሄውላችሁ ይሄ ሁሉ ቪዲዮ ቤተሰብ ጥሪ የተደረገው
ከጌሙ በኋላ ነው አይደል? እስቲ የገቡን ድባብ እንየው። ባለፈው ጌም ይሁን ድብድብ ይሁን ብቻ የሆነ ከዚህ ተፈጥሯል። ግርግር ነው። እግዚአብሔርን እኔ ያን ቪዲዮ በኋላ ላይ ቀስ ብዬ አመጣለሁ ብዬ ነው። እሱን ነው እስቲ በማይክ ቤተሰብ አልቀረም። የሆነ ቦታ ካፌ ነው ኬክ ምናምን በቃ ምን ይሄ ነው ግን ጋይስ አይ ምን ነው አዶናይ ምን እያደረገ ነው? ኧረ የፍቅር ዋጋ በጣም እየሰቀለ ነው። ከአንቺ ጋራ ስሆን ደስታ ይሰማኛል። መጫወት፣ መዝናናት፣ መፈለግ ያምረኛል። አሁን የምር ደስታ ላይ ነው ያለችው። የምር ሪል ላይፍ ማለት እግዚአብሔር ተደብቀሽ ነበር። ለሴሌብሬሽን ነው የምትመጪው። አዶናይ ለሴሌብሬሽን ነው የምትመጪው። ለጥቅም ብቻ ነው የምትመጪው። ጥቅም ጃኒ ስትሰደብ፣ ጃኒ ስትዋረድ፣ ጃኒን ሲያሳድዷት አዶናይ እናቱ ቀሚስ ገብቶ ተደብቃ ነበር አይደል እንዴ? እንደዚህ አይነት ጉዳይማ ከነሱ ጋር መጣላት አለበት ታዲያ 80 ምናምን ሺህ ሰው ባለበት እንዴ ማይክሮፎን ይዛ መጣች እንጂ ወይ ደግሞ እኮ የራስክን ሙዚቃ ዘፈን እስኪ። ያን ልጅ ማን ነው ዮማሪዮስ የሚባል ከአዶናይ ጋር ግን ጠቃጠቃ ማለት ቢቀርብ ይሻላል። ሂስ ቴኪንግ ዮር ሻይን። ዮማሪዮስ ነው የሚባል አንዴ ስለማላቃቸው እስኪ የሚያቃቸው ሰው እንደውም ብራንድ እያደረገው ነው እንጂ አላቃችሁም። ዝም ብሎ አይገባም እዚህ ቤት ካሁን በኋላ ስግጥ ማለት አለብኝ እኔም። ዝም ብሎ አይገባም፣ ዝም ብሎ አይገባም። የሆነ ነገር ቃል ትገባለህ ካለ በዛ ታዳምጣለህ። ማን ነው ስሙ ጋይስ? ያን ሁሌ የሚዘፍነው ዮማሪዮስ የሚባለው ልጅ ነው። እኔ ታፕታፕ ኮፒ ሊንክ አድርጉ፣ ጋለሪ ትሞላለህ። እኔ ከኔ ጋር ጌም መግጠም የሚችል ሰው የለም። አሸንፋቸዋለሁ። ያውቃሉ እንደማሸንፋቸው። ዳትስ ዋይ ሳሸንፋቸው የሚያለቃቅሱ። ቤታዩ ከኔ ጋር የተጣላችሁ በጌም አሸንፊያት ነው። እስቲ ከጃኒ ጋር ገባ አንተ። አምስት አንበሳ አንተ ከአዶናይ ጋር ገባ። ዝም ብሎ ደግሞ የቀጠረው ጌም አይደለም። ዝም ብሎ ጋይስ ከአዶኒ ጋር ቢጫወት ወደ ዳመመኝ ቀዘኔ መጣ፣ ፈሴ መጣ። ዲቦራ ታስታውሳላችሁ? 27 አንበሳ ማን ነው ስሙ? ማን ነበር ስሙ? 27 አንበሳ ስማችሁ እኮ እኮ ጊፍተሮች ራሱ አላስታውሳቸውም እኮ። ማን ነበር ስሙ? 27 አንበሳ ያወረደልኝ ዋት ማን ነበር ስሙ? በእናታችሁ ዳይቦ ከባድ ሰው ነው። እሺ ድባቡን ጭፈራ አንበሳ ሲወርዳባት ከጌሙ ውጪ ነው እንግዲህ የራት ግብዣው ቤት የተጠሩት ምናምን ከእንትሩ በኋላ ነው። በቃ ድባቡ ከዚህ ነው የተፈጠረው። ወንድምየው መጣ። ዛራ ሌላኛው ብራዘር መጣች። አንበሳ ምን ሼ ነው? ኧረ አንበሳ እንዴ! ኧረ ጋይስ ያዙት። ፓርክ ልከፍቱ እኮ ነው። የእንስሳት ፓርክ ሻርክ መጣ። አዶናይ እብድ እኮ ነው የልጅ ግን ከባድ። እግዚአብሔር በለው ከባድ ሌቨል። ከጌም ውጪ እንደዚህ ከሆነ ምን ሊፈጠር ነው? ጌም ላይ ምንድነው የተፈጠረው? ምንም ማድረግ አይቻልም። ሰቀሉት እኮ ነው ያልኩት። ይሄ ነው ባል ሚስቱን ሲረዳ ከጃኒ ጋር መድፈርሽ በአሁኑ ሰዓት ጃኒና ሊያን ነው። አዶናይማ ታደግ ምንድን ነው አልገባኝም። እዛ ጋር እንትን አደረጉት እኮ እንዳለ ፒንክ በፒንክ ለብሰው እኮ እንዳሉ ተከማች እኮ። እሱ ነገር ግን አልተመቸኝም። በግሩፕ በመንጋ እኮ ነው የገጠሟል። እኔ ወርቄ በጣም ብዙ የምትጎረብጤ ልጅ አይደለችም፣ ግን ሺ ሃዝ ቱ ለርን ለስን በጣም ለስን መማር አለባት።
አንደኛ ጎንደሬ ነኝ አማራ ነኝ ምናምን ትያለሽ። ይሄ ግን ምን ይባላል? በአደባባይ አንቺን እንደገና አዋረዱሽ። ማን ያዋረደሽ? ሰርጀሪ እነ ሰርጀሪ እነ ዲቦራ እነ ማሜ ፕሬዚደንት ማሜ ኤርሚኤስ ምናምን የምትያቸው እንዳሉ ግን ሁላችሁ በእናታችሁ ሰርጀሪ እባብ ናት። ሰርጀሪ ከሃዲ ናት። ሰርጀሪ ከሃዲ እባብ ናት በሉ። ሰርጀሪ ከሃዲ እባብ ቅናታም ምቀኛ ናት። አዎ አጌረንትዩ ሄለን ወርቄ እንደገና ለሶስተኛ ዙር ሄዳ ሰርጀሪ ቂጥ ውስጥ ትገባለች። ሰርጀሪ ቂጥ እዛ ውስጥ ትገባለች። መግባቱ አይቀርም። ቢኮዝ ጥቅሟን ብቻ ይሄ ሰው ለራሱ ከበር ያስፈልጋል። ሁላችሁም ሰርጀሪ ምቀኛ ናት። ምንድነው የሚያወራው? የሰውዬ ጤነኛ አይደለም እንዴ? እሺ ባክግራውንድ እስቲ እንደምናየው ቀርባለች። ላይቭ ደግሞ እዚህ ጋር ምን አድርጎ እንደምታዩት ሲያምር ይሄ ኧረ በለ ፍሬች እዚህ ጋር ማለች እና የሚገርም ቫይብ ነው ያዘጋጀ ነው። እሱ አሁን እዚህ ጋር ነው ቁጭ የምትለው ናፒዬ ሊትራሊ እዚህ ጋር ቁጭ ትላለች። ወተን እንጠብቃታለን። አሁን ወንድሜ ዘፈን በደንብ በቃ ፉል አድርገው ችግር የለም። አሁን ጨምረው ይሄ ይሰራል ካበራሁት ሰላም ቆጥ እናደርገዋለን። በቃ በምክንያት የሆነ ነገር መፍጠር ነው የሚወደው ልጅ። አሁን የቀጠሮ ጌም ሁሉም ሰው ይኖረዋል። ማንም ሰው ሲጫወት አይተናል። የዚህ ግን ይለያል። ምን እሺ ነው ግን ፒንክ እቺ ልጅ የምር እርጉዝ እንዳትሆን ጋይስ አይነት እሺ ነይ ምን ለማስመልከት ብሎ ነው? ተነስ አባቴ ፎቶን ተነስ። አሜዚንግ ያ እቺን ቦታ ወቁት ግን አልናገርም። መናገር የምፈልገው ነገር አጀንዳ ያመጣችሁት ምንድነው? ለምን ለጃኒ ጊፍት ሰጠኝ ነው። በመጀመሪያ ደረጃ ደግ አደረኩኝ። እሰይ እንኳን ሰጠው። በሁለት መንገድ ላሰባችሁትም እንኳን አደረኩኝ። አንደኛ ሰውን ለማናደድ ብላ ሰጠች ላላችሁት ደግ እንኳን ሰጠው። ሁለተኛ ደረጃ ደግሞ ከጃኒ ጋር ለመታረቅ ነው ብላ የሰጠችው ላላችሁትም ደግ እንኳን ሰጠው። ሌላ ምንም የሚባል ነገር የለም። ተጣልታችሁ ነበር እንዴ? እንኳን አደረኩኝ። በመቀጠል ደግሞ ማለት ነው ሁሉ ጊዜ የአመት ቪዲዮ እያመጣችሁ እኔን ማሳቀቂያ ልታደርጉ ማናችሁም አባታችሁ አትችሉም። እዚህ ቲክቶክ ላይ ማንንም አባታችሁ ማለት ነው እዚህ ቲክቶክ ላይ ከዚህ በፊት ባለቤቷ አልተናገረችኝም። ሄለ ወርቅዬ እኔ ምንም ምላትም ለሷ ነገር የለም። እሷ ለኔ መታ ስትናገረኝ ምሰጣት መልስ ይኖራል። ከዛ በተረፈ ግን ለሌሎቻችሁ ለደጋፊም ሆነ ቤታችሁን ከፍታችሁ ለምትነፋረቁ አስረግጬ የምነግራችሁ ነገር የአመት ነገር አመት ነው። ጌም ከተጫወትኩ አመት ሞልቶኛል አይደለ? ጌም ከተጫወት የአመት ጌም እያመጣችሁ እሷ እኮ አንበሳ ሰጣታል ለሷ አልሰጣችሁ ቁጥር እኔ እየመጣውኝ እንደ ቁብና እንደ ድር እንድሰጣችሁ አትጠብቁ። ደጋፊ ሆናችሁ ምናምን አትጠብቁ። ቴምርዬ ሄለ ወርቅዬ ለኔ መታ ጊፍት ሰጣይ ነበር አይደል? የዛሬ አመት ወሬ ነው እንግዲህ ዛሬም የሚወራው የዛሬ አመት ላይ መታ ከሸምጋ ጌም ሲጫወት መታ ጊፍት ሰጣኛለች። አንደኛ ጊፍት ቢሰጠኝም ስለሚገባኝ ነው። ንፍጦ ስለሚገባኝ ብላለች። ስለሚገባኝ ነው። ምክንያቱም እኔ እሷ በተከፋይ ሰዓት ሰው በራቃት ሰዓት ሰው በተሳደበ ሰዓት እኔ ሌባ እስክባል ድረስ እነ እቴቴ ሳይቀሩ ሌባ እስኪሉኝ ድረስ ዛሬ አሁን ፒስ ሆኖ እነቴ ዛሬ አሁን ፒስ እብደቱ ምን እንደሚያደርግ ኦኬ ከዚህ ጋር ሌሎች ቁጭ ብሎ እሱ ምን አይቻለሁ። ከኋላ ነው የሚታሰረው ቤት በዛ እኮ ነው የሚልሽ። ጥብቅ ላድርገው። አሁን አሪፍ ጃኒ ግን ታድለሽ ማለት ያው ጨነቀ። yes let's do it ሰላም። ይሄ ግን በጣም እንትን ነው ስትሬስፉል ነው ህይወት። አንበሳ ሲወርድ ቀውጢ እናረጋለን። ዋይፋይ ፈልግ። ዋይፋይ ወንድሜ ዋይፋይ ስጣት ፓስወርድ። አንድ አንበሳ ትላለህ። ቀውጢ ነው ማረጋው እዚህ ቆሜ ማርያም እኔ ኤምሲ ሆናለሁ። ምንድነው ቆይ አዶናይ አልገባኝም እኔ
ጌሙ የማን ነበረ ጋይስ? ምን ነይሉ እብድ ነው ጨለሌ ዘይ ይሄም ሰውዬ ዛሬ እዚህ ጋርም አለ። ፋሚሊ ነገር ነውና ቀወጠች እኮ በቃ አይ ጃኒ ሰው ታሪክ ሰራል እንደዚህ በቃ ሌላ ላይ በላ ያስደረሰችው እና ነገሩ አንድ በጣም የሚገርመኝ የማዘር ጸሎት አለ። ምቀኛ ተሳጣይ ትላለች። በጣም ነበር የሚገርመኝ። አሁን በቅርብ ጊዜ የተገለጠልኝ ምቀኛ ድክመትህን ያሳያል። እዛ ድክመት ላይ እንድትሰራ ልክ የሚነገረህ የጎዳህ እየመሰለ በቃ ራስህን እንድታይ ለዛ ነገር እንድትጥር እንድትደክም እልህ ያስይዛል ምቀኛ ማለት ነው። ወዳጅ ብዙ ጊዜ ይፈራል ወይም ደግሞ ጉድለታ አይታየውም። ወዳጅ ስለሆነ ስለሚወድ ጉድለታ አይታየውም። ቢትለው እንኳን ራሱ ይቀየመኛል ብሎ ስለሚፈራ አይነግርህም። እና ወዳጅ ብዙ የምር ወዳጅ ከሆነ እንደዚህ ልክ እንደ ጃኒ ስትፈልገው ማንም አይደርስበትም። አንደኛ ነው ማለት ጠላት የማይገኘው በዚህ ሰዓት ነው። ራስህን እንድታይ ራስ ላይ እንድትሰራ እልህ እንዲይዝህ የሚያደርግህ ጠላት ሲሆን በችግር ጊዜ በምትፈልገው ጊዜ ደግሞ እንደዚህ እንደዛሬው የሚረባረብ ደግሞ ወዳጅም አያሳጣ። የቢራቢሮ ፎር ፋሚሊ ጃኒ እንኳን ደስ አለሽ። ኮንግራቹሌሽን። ዛሬ ልዩ ቀን ነበረ። ሁላችሁም እንኳን ደስ አላችሁ። መልካም ከባድ ነው። ዛሬ የጃኒ ትልቅ ቀን ነው። ላይቭ ጌም የቀጠሮ ጌም አላት። እንደዚህ አድርጌ ደግሞ ዲኮር አስደርጌ ሰርፕራይዝ አደረጋት ነው። አሁን እየመጣች ነው፣ ቀርባለች። ላይቭ ደግሞ ይጀምራል በቅርቡ እንደምታዩት ሲያምር። ይሄ ነገር ግን ጋይስ የቀናት አይመስልም ወይ ደግሞ የፉክክር ነገር እና የሚገርም ቫይብ ነው ያዘጋጀው። እሌ ነው የሚመስለኝና ሌቭሉን በጣም ነው ከፍ ያደረጉት የጌሙና አዶን ነው። ደግሞ ከመጫወት ካለበት ሰው ጋር ላይ ተጫወቱ ፉል አድርገው አይመጣጠኑም እንዴ ነው ማለት። ችግር የለም። አሁን ጨምረው ይሄ ይሰራል። ካበራው ይሄ ጌም ከባድ ሰው ጋር ነበር መጫወት የነበረው። ሰላም ቀውጢ እናደርገዋለን ማለት ነው። ጊፍት ሲሰጥ በለው እንላለን። ከዛ እየደወለች ነው ደርሳለች ማለት ነው። በቃ እንቀበላት። በደምብ ጨምረው። እሺ እኮ በዚህ እንውጣ፣ በዚህ አድርገን እንውጣ። ይሄ ልጅ ስንት ዓመት ነው ካናዳ የኖረው? ማለት ላይፉን እንደዚህ መኖር እኔ አሁን ይጨንቀኛል እንደ ነገር እንዴ። አሜዚንግ ያ ናይስ ቱ ሚት ዩ። ዛሬ የጃኒን ጌም አይታችሁታል አይደል? እኔ በጣም የገረመኝ ከጌሙ በላይ ወደኋላ በትዝታ እንዲሄድ ያደረገኝ ነገር የሆነ ወቅት ላይ ታስታውሱ እንደሆነ እኔ ከጆን ዳንኤል ጋር ስጣሉ እኔም ወገን ይኖረኛል እያለች ስታለቅስ የነበረውን ጊዜ ታስታውሳላችሁ አይደል? ዛሬ በኋላ የነበረው ሞመንት የነበረው ሁኔታ ያንን ጊዜ እንዳስታውስ ነው ያደረገኝ። ጌሙ ጌም ነው። የሰው ፍቅር የሰው መውደድ ምን ያክል በቃ እንዳላት የተረጋገጠበት ከጌሙ ውጪ ደግሞ ያለው ሁኔታ ያኔ በምትገፋ በምትሰቃይ በምትደበደብ ጊዜ የነበረውን ይሄኛውን በጣም ይተካላታል። የምር ነው። ያኔ በጣም ተናዳ ስታለቅስ ነበርና የዛሬ ቪዲዮ ገራሚ እንደነበረ ተስፋ አደርጋለሁ። ላይካችሁ እንዳይረሳ፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ነገ አዲስ ቪዲዮ አዲስ መረጃ ያውም ተአምረኛ ቪዲዮ አለ። ጠብቁኝ፣ እመጣለሁ። እስከዛ ባላችሁበት ሰላም ሁኑልኝ። ቻው ቻው።